እነዚህ አነስተኛ ተሽከርካሪዎች ጀርመን በርሊን ከተማ ውስጥ ይገኛሉ። እጅግ ታሪካዊ ናቸው። መኪኖቹ በበርሊን ግንብ ፍርስራሽ ዙሪያ አካባቢ በተለይም በምስራቅ አቅጣጫ በሚገኘውና ለ44 ዓመታት በዘለቀው በቀዝቃዛው የዓለም ጦርነት ወቅት ጥብቅ መቆጣጠሪያ በነበረው ታዋቂው ቼክ ፖይንት ቻርሊ የሚባለው መስመር አቅራቢያ ለትምህርታዊና መታሰቢያ ዓላማዎች ለሕዝብ ለእይታ ተቀምጠዋል። እነዚያ አሮጌ መኪኖች ትራምባንት የሚባሉ ተሽከርካሪዎች ናቸው። ጀርመን ለሁለት በተከፈለበት ወቅት ከምስራቅ ጀርመን በጣም የታወቁ ተሽከርካሪዎች ነበሩ። የተመረቱትም እንደ አውሮፓውያን አቆጣጠር ከ1958 እስከ 1991 ነው። እንደሚታዩት በጣም ቀላል ሲሆኑ ዋጋቸው ረከስ ያሉ፣ በስፋትም ጥቅም ላይ የዋሉ ነበሩ። ተሽከርካሪዎቹ ዛሬ ከበርሊን ግንብ ጀርባ የነበረውን ሕይወት አስታዋሽ ሆነዋል። በ1989 የበርሊን ግንብ ከወደቀ በኋላ በሺዎች የሚቆጠሩ ምስራቅ ጀርመናውያን እነዚህን ተሽከርካሪዎቻቸውን ወደ ምዕራብ በርሊን በደስታ አሽከርክረዋቸዋል ይባላል። በዚህም ምክንያት ትራምባንት መኪኖች የነፃነትና የመዋሃድ ምልክት ሆነዋል። ዛሬ በበርሊን ግንብና በበርሊን ግንብ ቤተ መዘክር አካባቢ የሚያልፍ ሰው እነዚህን መኪናዎች ለታሪክ ለቱሪዝምና ለጉብኝት ተቀምጠው ያገኛቸዋል። በወቅቱ ምስራቅ ጀርመን ውስጥ እንዲህ ያሉት ትራምባንትና ዋርትበርግ የተባሉ ተሽከርካሪዎች ጥቅም ላይ የዋሉ ሲሆን በንጽጽር የተሻለ ነጻነት የነበረው ምዕራብ ጀርመን ደግሞ የጀርመን መለያ የሆኑት ፎልክስቫገን፣ ቢኤምደብሊው፣ መርሴድስ እና ኦፔል ይሽከረከሩበት ነበር። የመኪኖቹ ልዩነትም በቀዝቃዛው ጦርነት ወቅት በምስራቅና በምዕራብ ጀርመን መካከል የነበረውን የኢኮኖሚና የፖለቲካ እንዲሁም ማህበራዊ ልዩነት ጭምር የሚያመላክቱ ናቸው።